ኢትዮጵያ የራሷ የሆነ የባህር በር ወይም ሲፖርት ያስፈልጋታል። ይሄ ማንም ደስ የሚሰጠን ሲያጎርፍ የሚነጥቀን ሳይሆን የኛው የራሳችን የሆነ የባህር በር ለራሳችን ያስፈልጋል። አርቲስት ጥላሁን ጉግሳ የሰራው ቲያትር ከባድ እሰጥ አገባን አስነስቷል። አገልጋይና አርቲስት ጥላሁን ጉግሳ ከዚህ ቀደም በዛቻ ለህዝብ እይታ እንዳይቀርብ በተከለከለው ፊልሙ ዳግም መጥቷል። በባለስልጣናት የታገደውና አርቲስቱም ለዛቻና ማስፈራሪያ ዳርጎት የነበረው ፊልምም ዳግም ሌላ መዘዝን ወልዷል። ዝርዝር ጉዳዩን በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በድምጸ መረዋነቱ የሚታወቀውና ኪሊሎ በሚል ቅጽል ስሙ የሚጠራው ታዋቂው የኦሮምኛ ድምጻዊ ከዓለማዊ የሙዚቃ ህይወት ወጥቶ ፊቱን ሙሉ በሙሉ ወደ መንፈሳዊ ህይወት ማዞሩን አስታውቋል። ታዲያ በአንድ ነፍስ መዳን በሰማይ ታላቅ ደስታ ነው። ይሁን እንጂ አሁንም በኪነ ጥበብ ስራ ውስጥ እንደሚቀጥልም ገልጿል። ይህ ሁኔታም በብዙዎች ዘንድም ግርታን ፈጥሯል። እኛም ይህን ጉዳይ በተመለከተ መረጃን አጥርተን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም በዘመናት መካከል ጌታ እግዚአብሔር ስጋዊ ፍላጎታቸውን ከልቦናቸው ባወጡ ባሪያዎቹ መልእክቱን ልኮ ህዝቡን ይገስጻል። ዛሬም ከጌታ እግዚአብሔር ዘንድ በርካታ ሀገራዊና ዓለም አቀፋዊ ትንቢታዊ መልእክቶችን ሲያስተላልፍ የምናደምጠው የቤተ ክርስቲያን መስራችና ባለራዕይ ፓስተር ተስፋውን ከጌታ የተቀበለውን በጥር ወር ላይ በሀገራችን ሊሆን ያለውን መልእክትም ቃል በቃል አስተላልፏል። በጥር ወር በሀገሬ ላይ ይሆናል ለሚሆነው ነገርም ተዘጋጁ በማለትም ለሁሉም ክርስቲያኖች የተላለፈ ትንቢታዊ መልእክትንም አጋርቷል። በፓስተር ተስፋውን አንደበት የተነገረው ያለንበት የጥር ወር ሳያልፍ ህዝበ ክርስቲያኑ ሊዘጋጅበት የተገባው ነገር ምን ይሆን የሚለውንም በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዘንላችሁ መረጃችን ስናልፍ በድምጸ መረዋነቱ የሚታወቀውና ኪሊሎ በሚል ቅጽል ስሙ የሚጠራው ታዋቂው የኦሮምኛ ድምጻዊ ዳግም መኮንን ኢቲቻ ከዓለማዊ የሙዚቃ ህይወት ወጥቶ ፊቱን ሙሉ በሙሉ ወደ መንፈሳዊ ህይወት ማዞሩን አስታወቀ። ይሁን እንጂ አሁንም በኪነ ጥበብ ስራ ውስጥም በመዝሙር እንደሚቀጥልም ገልጿል። ዳግም በልጅነቱ ከምዕራብ ወለጋ ጊምቱ ተነስቶ አዲስ አበባ ሲገባ አማርኛ ቋንቋ አለመቻሉ ትልቅ ፈተና እንደነበርም ያስታውሳል። በትምህርት ቤት ውስጥም በኩዮቹ መገለልና መሳቅ ቢደርስበትም ይህ ሁኔታ የአፍ መፍቻ ቋንቋው የሆነውን አፋን ኦሮሞን ለማሳደግና በኪነ ጥበብ በኩል ትግል ለማድረግ መሰረቱ እንደሆነ ይናገራል። በደርግ ዘመን መጨረሻ አካባቢ በሬዲዮ ድራማና በቲያትር ስራ የጀመረው ዳግም በኋላም የሙዚቃ ክህሎቱን በማዳበር ከሌሎች አርቲስቶች ጋር በባንድ በመደራጀት ሰፊ ስራዎችን ሰርቷል። አጋዳ ቢራ በተሰኘው ተወዳጅ ዘፈኑ የሚታወቀው ዳግም ከ50 በላይ የሙዚቃ ስራዎችን ለአድማጭ አበርክቷል። ዳግም በወቅቱ የነበረው የኦሮሞ ህዝብ ቋንቋ ባህልና ማንነት ለማሳደግ በኪነ ጥበብ ያደረገው ተጋድሎ ቀላልም አልነበረም። በወቅቱ የነበረው ፖለቲካ ጫና ከባድ እንደነበርና ብዙ የኪነ ጥበብ ጓደኞቹ እንደ ኤቢሳ አዱኛ፣ ኡስማዮ ሙሳና ዩሴፍ ገመቹ ያሉ እንደተገደሉበትም በቁጭትም ይናገራል። በተለይ መንግስት እሱን እየፈለገው በነበረበት ወቅት ወንድሙ መግደላቸውን ያሳደረበት ጥልቅ ሐዘንም ይገልጻል። እኔን አጥተው ወንድሜን ገደሉት፣ እኔ ራሱ ዛሬ በህይወት መኖሬ ይገርመኛልም ይላል። ለወንድሙ መታሰቢያነትም የሙዚቃ አልበም ሰርቷል። የነበረው የፖለቲካ ማሳደድ ሲጠነከር ዳግም በዲቪ ሎተሪ አማካኝነት ወደ አሜሪካ ተሰደደ። በአሜሪካ ሚኒሶታ መኖር የጀመረው ዳግም በኮሮና ቫይረስ ወቅት በገጠመው የልብ ህመም ለ2 ዓመታት ባልጋ ላይ መቆየቱን ያስታውሳል። በዚህ አስቸጋሪ ጊዜ የቅርብ ቤተሰቦቹ እንጂ የህዝብ ድጋፍ እንዳላገኘ የሚገልጸው ዳግም ይህም ወደ እግዚአብሔር እንዲቀርብ ምክንያት እንደሆነ ይመሰክራል። ሰው የዜግነት ግዴታውን ከተወጣ በኋላ ወደ ራሱ ይመለሳል፣ እኔም ወደ ነፍሴ ወደ ጌታ ኢየሱስ ክርስቶስ ተመልሻለሁ በማለትም ውሳኔውንም አረጋግጧል። በአሁኑ ወቅትም ኢሳቢራ የተሰኘ መዝሙር የሰራ ሲሆን በቀጣይ እምነቱም ባህልና ቋንቋውን ከማሳደግ ስለማይከለክለው በመዝሙር ስራው እንደሚቀጥል በዘገባው ላይ መናገሩንም አንብበናል። ታዲያ በአንድ ሰው መዳን በሰማይ ታላቅ ደስታ ነውና የዓለምን እውቅናና ግሳንግስ ወደ ጎን በመተው የዘላለማዊ ቤቱን በመምረጥም ድምጻዊ ዳግማዊ መኮንን ኢቲቻም ወደ እግዚአብሔር መንግስት መቀላቀሉ ተሰምቷል።
አስከትለን ወደ ያዝነላችሁ መረጃችን ስናልፍ አርቲስት ጥላሁን ጉግሳ የሰራው ቲያትር ከባድ እሰጥ አገባን አስነስቷል። አገልጋይና አርቲስት ጥላሁን ጉግሳ ከዚህ ቀደም በዛቻ ለህዝብ እይታ እንዳይቀርብ በተከለከለው ፊልሙ ዳግም መጥቷል። ከዓመታት በፊት ተሰርቶ ለጥቂት ጊዜ ለህዝብ እይታ እንደቀረበ ስለ አሰብ የባህር በር ያወራል በሚል እንዲቆም በባለስልጣናት የታገደውና አርቲስቱም ለዛቻ ማስፈራሪያ ዳርጎት የነበረው የባህር በር ፊልምም በቅርብ ለእይታ ይበቃል ተብሏል። አርቲስት ጥላሁን ጉግሳ ለምን አሁን መልቀቅ እንዳሰበ ተጠይቆ በሰጠው ምላሽም ከዚህ ቀደም የኢትዮ ኤርትራን ግንኙነት ላለማበላሸት ታግሶ የነበረ ቢሆንም አሁን ላይ የባህር በር ጉዳይ እንደ አዲስ እየተጠየቀ በመሆኑ ይህን ተከትሎ ፊልሙን ለመልቀቅ መወሰኑን ተናግሯል። የባህር በር ይገባናል የሚለው ጥያቄ አጀንዳ እንዲሆንም ጥናትና ምርምር አድርጎ የሰራው ፊልም እንዳይታይ ከመታገዱ ባለፈም በእርሱና በቤተሰቡ ላይ ለደህንነቱ አስጊ የሆኑ ማስፈራራቶችም መድረሳቸውን ሀገር ጥሎ ለመሰደድ መገደዱንም አስታውሶ ድርጊቱን የፈጸሙ ሰዎችም ኢትዮጵያዊ ናቸው ወይ እስኪባል ድረስ ጉዳዩ ይከነከነኝ ነበር የሚለው አርቲስት ጥላሁን ጉግሳ ለ1 ዓመት ያህል በስደት ከቆየ በኋላ ወደ ሀገሩ ተመልሶ በሙያው እያገለገለ መሆኑን ገልጿል። ከዚህ ጋር በተያያዘ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሲናገሩም የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ማለታቸውም ይታወቃል። ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በበኩላቸውም የኢትዮጵያ ጥቅም ለማስከበር ከኢትዮጵያ ውጪ ሌላ ማንም ሰው ግዴታ የለበትም ሲሉ መልእክት ማስተላለፋቸው የሚታወቅም ነው። በዚህ ዙሪያ የህዝቡ ሐሳብ ምን ይመስላል በሚለውም ከብዙ በጥቂቱ ባደረግነው መልከታም እንደሚያሳየው በመጨረሻም የባህር በር ጉዳይ ለድርድር የማይቀርብ የመንግስት ሳይሆን የህዝብ የህልውና ጥያቄ በመሆኑ ተጠቃሚነቷ እስኪረጋገጥ ወደ ኋላ ማይባልበት ጉዳይ ስለመሆኑ ኢትዮጵያዊ የጋራ ተግባቦት ላይ የደረሱበት ስለመሆኑ መረዳት ተችሏል። በዚህም የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂም የመጨረሻ የስልጣን ማብቂያ ምዕራፋቸው ሊሆን እንደሚችል ስጋት ፈጥሮ እንደሚገኝም መገንዘብ ተችሏል። ታዲያ ይህ አስቀድሞ ከባለስልጣናት እስከ ግለሰብ ድረስ እንዳይታይ የተከለከለው ይህ ፊልምም አሁን ላይም ለእይታ ሊበቃ መሆኑ ተገልጿል። ታዲያ ይህን ጉዳይ ተከትሎ ሌሎች የሚወጡ መረጃዎች ካሉም ተከታትለን የምናደርሳችሁናል። በስተመጨረሻም በዘመናት ማዕከል ጌታ እግዚአብሔር ስጋዊ ፍላጎታቸውን ለተው ባሪያዎቹ መልእክቱን ልኮ ህዝቡን ይገስጻል። ዛሬም ከጌታ እግዚአብሔር ዘንድ በርካታ ሀገራዊና ዓለም አቀፋዊ ትንቢታዊ መልእክቶችን ሲያስተላልፍ የምናደምጠው የቤተ ክርስቲያን መስራችና ባለራዕይ ፓስተር ተስፋውን ከጌታ እግዚአብሔር ዘንድ የተቀበለውን በጥር ወር ላይ በሀገራችን ሊሆን ያለውን መልእክትም ቃል በቃል አስተላልፏል። በጥር ወር ላይ በሀገሬ ላይ ይሆናል ለሚሆነው ነገር ተዘጋጁ በማለትም ለሁሉም ክርስቲያኖች የተላለፈ ትንቢታዊ መልእክትን አጋርቷል። በፓስተር ተስፋ አንደበት የተነገረው ያለንበት የጥር ወር ሳያልፍ ህዝበ ክርስቲያኑ ሊዘጋጅበት የተገባው ነገር ምን ይሆን የሚለውን ከአንደበቱ እንድታደምጡ ጋበዝን። ሃሌሉያ! የእግዚአብሔር ቃል ሲናገር የክርስቶስ መንፈስ የትንቢት ምስክር ነው ይላል። ጌታ ስሙ ይባረክ። ሃሌሉያ! ክብር ለጌታ ይሁን። ከዚህ በላይ ማመስገን እንችላለን። ሃሌሉያ! አባቱ እናመሰግንሃለን። ሃሌሉያ! ሃሌሉያ! የክርስቶስ ምስክር የትንቢት መንፈስ ነው። ዛሬ ከእግዚአብሔር ድምፅ እንሰማለን። ሃሌሉያ! ፋዘር ስም ብሩክ ይሁን። ክብር ላንተ ይሁን። እናመሰግንሃለን፣ እናከብርሃለን። ሃሌሉያ! ክብር ላንተ ይሁን። ሃሌሉያ! ዛሬ እግዚአብሔር የተናገረንን የምንሰማበት ጊዜ ነው። ባለፈው ወር እግዚአብሔር ተነሱ እና ጸልዩ ብሎን ነበር። የብዙዎቻችን ህይወት እንደታደሰ አምናለሁ። እግዚአብሔር አንድን
ትንቢታዊ ቃል ሰጠኝና በዛ ጉዳይ እየጸለይኩ ነበረ እና ያው ብዙ ጊዜ በዚህ በትንቢታዊ አዋጅ ዋዜማ ላይ ማረጋገጫዎችን በተለያዩ መልክ እግዚአብሔር ያመጣል እና ምክንያቱም ያው በድምጽ የሰማችሁትን ደግሞ በሌላ ሲያረጋግጥላችሁ ነው በጣም እርግጠኛ የምትሆኑት። ከትንቢተ ሆሴዕ መጽሐፍ ምዕራፍ 14 ላይ አነባለሁ ቁጥር 4 እስከ 7 ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤል እንደ ጠል ሆነዋለሁ፣ እንደ አበባ ያብባል፣ እንደ ሊባኖስም ስሩን ይሰዳል። ቅርንጫፎቹ ይዘረጋሉ፣ ውበቱ እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ። እንደ ወይን አረግ ያብባሉ፣ መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ሃሌሉያ። እኛ የምንኖረው በመለኮታዊ ቀጠሮ ጊዜ ውስጥ ነው ወገኖች። ለዛ ነው ወራዊ ትንቢታዊ አዋጅ የምናውጀው በዲቫይን አፖይንትመንት ታይም ውስጥ በመለኮታዊ የቀጠሮ ጊዜ ውስጥ የምንኖር ሰዎች ስለሆነን ነው። የእግዚአብሔር ቃል እንደሚነግረን ከፀሐይ በታች ለሚደረግ ነገር ሁሉ ጊዜ ተይዞለታል። ከፀሐይ በታች ላለ ሁሉ ጊዜ አለው ይላል። እግዚአብሔር ካላንደር አውጥቶለታል። የእግዚአብሔርን ጊዜ አውቀን ከእግዚአብሔር ጊዜ ጋር ስንራመድ በመንፈሳዊ ሕይወታችን መሳካት ይሆንልናል፣ ድል ይሆንልናል። የእግዚአብሔርን አብሮነት እንለማመዳለን። ዛሬ ያን የእግዚአብሔርን ካላንደር የምንሰማበት የእግዚአብሔርን አጀንዳ የምንሰማበት ቀን ነው። ክብር ለጌታ ይሁን። እና ይሄን አሁን ያነበብኩላችሁ ክፍል ይሄን ወር የሚመለከት ነው። በዚህ ጉዳይ ላይ መልእክቱን አዘጋጅቼ ጨርሼ ነበርና አንድ ነገር አየሁኝ እና ያየው ያለ በጣም ነው የደነገጥኩት። ያየሁት ምንድነው ላሽት እንደሚባለው የጸጉርም ይበላል አይደለም፣ እንደሱ አይነት የተበላ ሰው አየውና ደነገጥኩኝ። እንዴ ጸጉሩ እንደዚህ ምናምን ብዬ ማለት ነው። በኋላ ግን ደግሞ ዘወር ብዬ ወደ ታች ስመለከት እጁ ደግሞ ለምጽ በሚመስል በጣም ተመቷል፣ ሁለቱም እጁ። ከዛ ሰውነቱን ሁሉ ሳይ ለምጽ አለ። በጣም ሳዝን እና ስደነግጥ ወዲያውኑ ከለምጹ በታች አዲስ ቆዳ ሲወጣ አይሁን ከዚህ ከጸጉሩም ላሽቱ በታች አዲስ ቆዳ ከጁ አዲስ ቆዳና ላይኛው ለምጽ የመታው የሚመስለው ቆዳ ክርፍፍ እያለ ሲወጣ አየሁት። እና እግዚአብሔር ይሄን ከማየቴ በፊት የሰጠኝ ቃል ይህ ወር የመንፈሳዊ ልምላሜ ወራችሁ ነው። ይህ ወር የልምላሜ ወራችሁ ነው። ሃሌሉያ። ቅድም ያነበብኩት ክፍል ይሄን በደንብ ይጠቅሰዋል፣ ይገልጸዋል። ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤል እንደ ጠል ሆነዋለሁ፣ እንደ አበባ ያብባል፣ እንደ ሊባኖስ ስሩን ይሰዳል። ቅርንጫፎቹ ይዘረጋሉ፣ ውበቱ እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላው በታች የሚቀመጡ ይመለሳሉ፣ ከእህሉ የተነሳ ይጠግባሉ። እንደ ወይንም አረግ ያብባሉ፣ መታሰቢያው እንደ ሊባኖስ ወይን ጠጅ ይሆናል። ጌታ እኛን በመንፈሱ ኃይል ሊያረሰርሰን ሊያለመልመን የሚገኝበት ጊዜ ነው። መንፈሳዊ ድርቀትን የሚያስወግድበት፣
መካንነት በሰፈነበት ስፍራ ሕይወትን የሚሰጥበት ጣልቃ የሚገባበት ጊዜ ነው። ሃሌሉያ። ይሄን ለማድረግ ልክ በኢሳይያስ 44 ቁጥር 3 ላይ እንደተጻፈው በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁ። መንፈሴን በዘርህ ላይ በረከቴን በልጆች ላይ አፈሳለሁ። ስለዚህ እግዚአብሔር በመንፈሱ እንዲህ ይለናል፣ መንፈሳዊ ድርቀት የሚወገድበት ጊዜ ነው። ይህ ጊዜ መንፈሳዊ ልምላሜ ጊዜ ነው። መንፈሳዊ ድርቀትን እሰብራለሁ። ድርቀት ማለት መንፈሳዊ የሚመስሉ እንቅስቃሴዎች የሉም ማለት አይደለም። ጸሎት የለም፣ አገልግሎት የለም፣ አምልኮ የሚመስል ነገር የለም ማለት አይደለም። ይልቁን ግን የህይወት አለመታየት ነው። ማለትም እናመልካለን፣ እሳት የሌለበት መንፈስ ቅዱስ የሌለበት ስርዓት፣ በስርዓት የሆነ ጸሎት፣ በስርዓት የሆነ መጽሐፍ ቅዱስ ማንበብ፣ በስርዓት የሆነ ፕሮግራም መካፈል፣ ያለ መገለጥ የሚደረግ ልማዳዊ ድርጊት፣ ፍሬ የሌለው እንቅስቃሴ። እግዚአብሔር በዚህ ወር ይሄን እለውጠዋለሁ ብሏል። እግዚአብሔር ድርቀትን ያስወግዳል፣ በመለኮታዊ ልምላሜ ህይወትን ይተካል። ክብር ለስሙ ይሁን። ኢሳይያስ ምዕራፍ 32 ቁጥር 15 ላይ መንፈስ ከላይ እስኪፈስልን ድረስ ምድረ በዳው ፍሬያማ እርሻ እስኪሆን ድረስ ይላል። የእግዚአብሔር መንፈስ ይፈሳል፣ ምድረ በዳው ፍሬያማ እርሻ ይሆናል። መንፈስ ከላይ ይፈስልናል፣ ምድረ በዳው ፍሬያማ እርሻ ይሆናል። በዚህ ወር የእግዚአብሔርን መንፈስ ለምንጠባበቅ ሁሉ እግዚአብሔር የገባልን ተስፋ ይሄ ነው። ስርዓት ብቻ በሆኑ ነገሮቻችን ላይ እግዚአብሔር የህይወትን እስትንፋስ እፍ ይልበታል፣ ሕያው ያደርገዋል። ጸሎታችሁን ሕያው ያደርገዋል፣ አምልኳችሁን ሕያው ያደርገዋል። እግዚአብሔር መንፈሳዊ ልምላሜን እሰጣለሁ ሲል መንፈሳዊ ድርቀት ያመጡ ነገሮችን አስወግዳለሁ ማለቱ ነው። ሕዝቅኤል 37 ቁጥር 14 ላይ መንፈሴን በእናንተ ውስጥ አኖራለሁ በሕይወትም ትኖራላችሁ ይላል። ይሄ የተነገረው የደረቁ አጥንቶች፣ የተበተኑ አጥንቶች ላይ ነው። ዛሬም እግዚአብሔር የሚናገረው የደረቀ የጸሎት ህይወትን፣ የደረቀ የቃል ህይወት፣ የደረቀ አገልግሎት፣ የደረቀ ጸሎት እግዚአብሔር እፍልበታለሁ፣ ህይወት ዘራበታለሁ፣ መለምለም ይጀምራል እያለን በመንፈስ ቅዱስ መፍሰስ በብዙ ሰዎች ላይ ልምላሜ ይመጣል፣ መታደስ ይሆናል። ይህ የልምላሜና የመታደስ ጊዜ ነው። እግዚአብሔር የተጠሙትን አይቶ መንፈስ ቅዱስን በተጠሙት ላይ የሚያፈስበት ጊዜ ነው። እግዚአብሔር መንፈሱን በጥጋበኞች ላይ አያፈስም፣ በተጠሙት ላይ ግን አትረፍርፎ ያፈሳል። ምንም ደካሞች ቢሆኑ፣ ምንም የዛሉ ቢሆኑ በተጠሙትና በተራቡት ላይ እግዚአብሔር መንፈሱን ያፈሳል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። በዚህ ወር እግዚአብሔር አምላክ የተራባችሁትንና የተጠማችሁትን አረካችኋለሁ ይላል። ይህ ወቅት እውነተኛ መንፈሳዊ ጥም የሚመለስበት ጊዜ ነው። መንፈሳዊ ጥም የለኝም፣ ረሃብ የለኝም ለምንል ሰዎች እግዚአብሔር ከራሱ የተነሳ በራሱ ምክንያት መንፈሳዊ ረሃብንና ጥምን ይመልሳል። እግዚአብሔር በጸጋው ረሃብንና ጥምን የሚቀሰቅስበት ጊዜ ነው። የመንፈሳዊ ድርቀት ትልቁ አደጋ ምንድነው ወገኖቼ? የመንፈሳዊ ድርቀቱ አይደለም ትልቁ አደጋ፣ ነገር ግን መድረቃችን አለማወቃችን ነው።
ብዙ ሰዎች በመንፈሳዊ ድርቀት ውስጥ ሆነው ድርቀት የሚመጣው ከውሃ ማጣት ነው አይደለም? ፈሳሽ ውሃ ሲጠፋ ሰውነትም ቢሆን ይደርቃል፣ ምድርም ብትሆን ትደርቃለች። ብዙ ሰዎች ህይወታችን ደርቆ ነገር ግን መድረቁን አለማወቃችን ነው ክፉ በሽታ። ድርቀቱ ብቻውን አይደለም ችግሩ። ምክንያቱም በተጠማ ላይ እግዚአብሔር መንፈሱን ያፈሳል። በደረቅ ምድር ላይ ፈሳሾችን ያደርጋል። ለጥም መልስ አለው። ለድርቀት እግዚአብሔር መልስ አለው። ለደረቀ ህይወት እግዚአብሔር መልስ አለው። ለተጠማ ህይወት እግዚአብሔር መልስ አለው። ብዙ ሰዎች ክርስቲያኖች መንፈሳዊ ክሳት አለባቸው፣ መክሳታቸውን ግን አያውቁም። ድርቀት አለባቸው፣ ደርቀዋል፣ ይንቋቋል ህይወታቸው፣ ጸሎታቸው፣ አገልግሎታቸው፣ መድረቃቸውን ግን አያውቁም። እና ትልቁ በሽታ መድረቅን አለማወቅ ነው። መክሳትን አለማወቅ ነው። እግዚአብሔር ዘንበል ሲል ጸጋ እኛ ከሆነው ውጭ የሆነ የእግዚአብሔር ጣልቃ ገብነት ነው። ጣልቃ ሲገባ ሊያለመልመን እንደገና ሊያወፍረን ሊያሰባን እግዚአብሔር ወደኛ ዘንበል ሲል የመጀመሪያ እርምጃው እንደደረቅን ማሳወቅ ነው። ማለትም መንፈሳዊ ረሃብ እና ጥማትን ይልካል እግዚአብሔር። መንፈሳዊ ረሃብ እና ጥማት ወደ ጤነኛነት የመመለስ ምልክት ነው። ባዶ ሆንኩኮ ደረቅኩኮ ወየው ጠፋው የምትል ነፍስ እየዳነች ያለች ነፍስ ናት። መድረቋን የማታውቅ መጠማቷን የማታውቅ ነፍስ ግን እንደሚባለው በዝምታ እየሞተች ያለች ነፍስ ናት። በዝምታ ብዙ ጊዜ ሳይለንት ኪለር ይባላል አንዳንድ በሽታ። መንፈሳዊ ረሃብ እና መንፈሳዊ ጥማት ማጣት የዝምታ ሞት ነው። መንፈሳዊ ድርቀትን አውቆ መጮህ፣ ክሳትን አውቆ ወየው ጠፋው ለምን ጎደልኩ ማለት ደግሞ የመታደስ መንገድ ነው። የመለምለም መንገድ ነው። ጥቂት ፈቃዳችን በዚህ ወር ከሰጠነው እግዚአብሔር ይሄን ያድስልናል። የትኛውን ረሃባችን ያድስልናል። ጥማታችን ያድስልናል። ምን አለ ጌታ ሲናገር? እኔ እፈውሳቸዋለሁ አለ። ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። እንግሊዘኛው በጣም ደስ ይላል። I will heal their backsliding, I will love them freely ይላል። ባክስላይድ ማድረጋቸውን እፈውሳለሁ። ወደ ኋላ መንሸራተታቸውን እፈውሳለሁ። ከፍቅር መውደቃቸውን እፈውሳለሁ። ከግለት መውደቃቸውን እፈውሳለሁ። የሚፈውስ ይሄን እግዚአብሔር ብቻ ነው። መንፈሳዊ ድንዛዜን፣ መንፈሳዊ ህመምን የሚፈውሰው እግዚአብሔር ነው። ሲፈውሰን ልክ እንደ መዝሙረኛው ማለት እንጀምራለን። ዋላ ወደ ውሃ ምንጭ እንደሚናፍቅ አምላክ ሆይ ነፍሴ ወደ አንተ እንዲሁ ተናፍቃለች። እግዚአብሔርን ቃል የማይናፍቅ ጸሎት የማይናፍቅ አምልኮ የማይናፍቅ። እንደምታውቁት የናፈቅነውን ነገር ስናገኝ ምን ሆነው ነገር አለ። የናፈቅናቸውን ሰዎች ስናገኝ መለያየት አንፈልግም። የናፈቅናቸውን ሰዎች ስናገኝ ልናለቅስም እንችላለን፣ እንተቃቀፋለን፣ አብረን ብዙ ሰዓት መቆየት እንሻለን። በዚሁ ተቃራኒ ናፍቆት ከሌለ ደግሞ ተቃራኒ ነው የሚሆነው። ፕሮግራሞች ቶሎ ቢያልቁ ደስ ይለናል። ስብከቱ በጣም ይረዝምብናል።
ጸሎት በጣም ያሰለቸናል እና የኛ መድረቅ እና የኛ መክሳት ስለማይታወቀን ለምንድነው ፕሮግራሙን የሚያረዝሙት እንላለን። ለምንድነው አምልኮ እንደዚህ ሚንዛዛው እንላለን። ሰውነታችን እንደደከመ አይደለም እንረዳው። የሆነ ቤተክርስቲያን ውስጥ ደስ የማይል ነገር እንዳለ ነው የሚመስለን። ደስ የማይል ነገር በቃ ማይመች ነገር በቃ ያስረዝማሉ። በመንፈሳዊ ናፍቆትና ረሃብ ስንሆን ባያልቅ ይሄ ፕሮግራም ምንለው፣ ይሄ ጸሎት ባያልቅ ምንለው፣ ይሄ ትምህርት ባያልቅ ምንለው ስንከሳ መክሳታችን ሳናውቅ ስንደርቅ መድረቃችን ሳናውቅ እነዚህ ነገሮች አሰልቺ ይሆኑብናል። ስለዚህ ቶሎ ቶሎ በሚሉ መካኒካል በሆኑ ጊዜያዊ በሆኑ ፈጣን በሆኑ ነገሮች መርካትም ሳይሆን የዕለቱን ነገር የልማዱን ነገር አድርገን መለያየት እንወዳለን። ይሄ የድርቀት ምልክት ነው። በሐዋርያት ዘመን ስብከት ረዘመብን የለም፣ ጸሎት ረዘመብን የለም። በሐዋርያት ዘመን ፕሮግራም በዛብን የለም። ረሃብ አለ፣ ናፍቆት አለ፣ ጥማት አለ። ግን ጌታ በዚህ ወር የሰጠን ተስፋ ምንድነው? ይሄን በሽታ ፈውሳለሁ። I will heal their backsliding. አመጻቸውን ፈውሳለሁ። በገዛ ፈቃዴ ወዳቸዋለሁ። እነሱ ምንም ሳያደርጉ ፍቅሬን እገልጽላቸዋለሁ። ይህ የፈውስ ጊዜ ነው። ይህ የፈውስ ጊዜ ነው። የመንፈሳዊ ድንዛዜ የሚፈወስበት ጊዜ ነው። የደነደነ ልብ የሚፈወስበት ጊዜ ነው። የፈረሱ መሰዊያዎች የሚፈወሱበት ጊዜ ነው። የጠፋ ቅናታችን የሚፈወስበት ጊዜ ነው። እግዚአብሔር እፈውሳለሁ ይላል። እፈውሳለሁ ይላል እግዚአብሔር። በእግዚአብሔር ይሄ ፈውስ የሚመጣው በእግዚአብሔር ሰማያዊ ጠል በሚረሰርስ ሕይወት ነው። የእግዚአብሔር ሰማያዊ ጠል መንፈሳዊ ጠል በሚፈስበት ጊዜ ሕይወታችን መለምለም ይጀምራል። የደረቀው ጸሎታችን፣ የደረቀው አምልኳችን፣ ምንም ስሜት የሌለው ስለዚህ እግዚአብሔር ጠሉን ያፈስልናል። እግዚአብሔር ዝናቡን ያፈስልናል። እፈውሳቸዋለሁ አለ። እንዴት? ጠሌን አፈሳለሁ አለ። በእግዚአብሔር ሰማያዊ ጠል የታደሰ ሕይወት እንደ መልካም እርሻ ይሆናል። ቅድም እንዳነበብ ነው ቁጣዬ ከእርሱ ዘንድ ተመልሷል፣ አመጻቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ፣ ለእስራኤል እንደ ጠል ሆነዋለሁ። ጠል የጠነዘለን ሊደርቅ የተቃረበን እጽዋት ጠል ማለዳ ሲፈስበት ያለመልመዋል፣ ትኩስ ያደርገዋል፣ ሽታውን ይቀይረዋል፣ መዓዛውን ይቀይረዋል። እግዚአብሔርም ልክ እንደዛው ለሕዝቤ እኔ ጠል ሆነዋለሁ። በመንፈሱ አማካኝነት እንደ ጠል በሕዝቡ ላይ ሊወርድ የእግዚአብሔር ፈቃድ ነው። ጠል ጸጥ ብሎ የሚወርድ ነው። ድምፅ የለውም፣ ድምፅ የለውም፣ ግን ሕይወትን ያለመልማል። ጸጥ ያለ ጉብኝት ወደ ሕይወታችን ይመጣል። ግርግር የሌለበት ቀጣይነት ያለው የመንፈስ ቅዱስ እንቅስቃሴ በመንፈሳችን ውስጥ የዕለት ተዕለት መታደስ። ጠል የዕለት ተዕለት ነገር ነው። አንድ ሰዓት ላይ ዘንቦ የሚያቆም አይደለም። በየማለዳው የሚታይ ነገር ነው። ሲዝኑን ሙሉ ማለት ነው። የጠል ሲዝን ከሆነ የጠል ወቅት ከሆነ ጠል በየማለዳው ዝናብ ሳትሰሙ ነፋስ ሳታይ ውሽንፍር ሳይኖር
ነገር ግን እጽዋቶች ለምልመው ውሃ ቋጥረው እናያቸዋለን። እግዚአብሔርም ሕይወታችን ውሃ ቋጥሮ የሚያሳይበት ጊዜ ነው። በማለዳ ስንነቃ በመገኘቱ የምንነቃበት፣ በምስጋና የምንነሳበት፣ መንፈሳችን እሱን የሚልበት፣ የማያቋርጥ ሀልዎት የምናይበት ጊዜ እግዚአብሔር አመጣለሁ እያለን ነው። ምን አለ እግዚአብሔር? ለእስራኤል እንደ ጠል ሆነዋለሁ። ያ እንደ ጠል ሆነው ደግሞ እንደ አበባ ያብባል፣ እንደ ሊባኖስም ስሩን ይሰዳል። ሃሌሉያ! እግዚአብሔር መዓዛችን ሊቀይረው ይፈልጋል። ልክ እንደ ተባረከ እርሻ ጠል እንደሚወርድለት የተባረከ እርሻ በዘፍጥረት 27 ላይ ቁጥር 47 ላይ ይስሐቅ ልጁን ሲባርከው እንደዚህ አለ። ላንብብላችሁ። 27 ላይ ቀረበና ሳመው፣ የልብሱንም መዓዛ አሸተተና ባረከው፣ እንዲህም አለ እነሆ የልጄ መዓዛ እግዚአብሔር እንደባረከው እንደ እርሻ መዓዛ ነው። እግዚአብሔር የባረከው የእርሻ መዓዛ ምንድነው? በየማለዳው ጠል የሚያገኝ ነው። ድርቀት የሌለበት ነው። ያ እርሻ ሽታ አለው፣ መዓዛ አለው። መዓዛው አፈር አይደለም። ደረቅ ቦታ ስትሄዱ አቧራ ነው የሚሸታቸው አይደለም? አቧራ ይሸታቸዋል። አፈር ይሸታቸዋል። ሕይወት የሌለው ነገር ይሸታል። አንድ የደረቀ እርሻ ውስጥ ብትገቡ እንደዛ ነው የሚሸታችሁ። ነገር ግን ገና እየለመለመ ያለ እያበበ ያለ እርሻ ውስጥ ብትገቡ ሕይወት ይሸታቸዋል። ተስፋ ይሸታቸዋል። አዝመራ ከፊት እንዳለ የሚነግር ነገር ይሸታቸዋል። ታዲያ እግዚአብሔር ምን አለ? እነሆ የልጄ መዓዛ እግዚአብሔር እንደባረከው እንደ እርሻ መዓዛ ነው። እግዚአብሔር የባረከው ሕይወት መዓዛ የሚመጣበት ጊዜ ነው ወገኖቼ። የሕይወት ትኩስ መዓዛ ጌታ ይመስገን። ሕይወት የሚሸት ሰዎች ሲቀርቡን ሕይወት የሚሸት ደረቅ ያልሆነ አቧራ የማይሸት ሞት የማይሸት የፍሬያማነት መዓዛ ይኖረዋል። ሕይወታችን የመከረን ተስፋ የሚለቅ መዓዛ ይኖረዋል። የመለኮታዊ በረከት ተስፋ መዓዛ። ስለዚህ እግዚአብሔር የመንፈሳዊ ልምላሜ ወራችሁ ነው ሲለን ሕይወታችን ሊያለመልመው ይፈልጋል። ሕይወታችን ሊያለመልመው ይፈልጋል። የእግዚአብሔር ቃል በኢሳይያስ 58:11 ላይ ነፍስህን በመልካም ነገር ያጠግባታል ይላል። አንተም እንደረካ ገነት ውሃውም እንደማያቋርጥ የውሃ ምንጭ ትሆናለህ። እግዚአብሔር ሕይወትን ሲያጠጣ ሌሎች ሊያሸቱት ይችላሉ። እግዚአብሔር እርሻን ሲባርክ ፍሬ ማፍራት የማይቀር እንደሆነ ሁሉ እግዚአብሔር ሕይወትን ሲባርክም ፍሬያማ መሆን ይጀምራል። ሰዎች ከጥላው ስር ያርፋሉ፣ ወደዛ ደጋግመው ይመለሳሉ። ክብር ለጌታ ይሁን፣ ክብር ለስሙ ይሁን። ኢሳይያስ 35 የዚህን አይነት ሕይወት በረከት ይናገራል። ኢሳይያስ 35 ባነብላችሁ ደስ ይለኛል ሙሉን። ስለዚህ እግዚአብሔር እንደ ለምጽ የደረቀን ሕይወት የተላጠን ሕይወት እንደገና ከስር ሕይወት ያበቅልበታል፣ እንደገና ያለመልመዋል። ሃሌሉያ ሃሌሉያ፣ ክብር ለስሙ ይሁን። ኢሳይያስ 35 የሚነግረን ይሄን ነው። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃው ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የደረቀ ሕይወት ሐሴት አይታይበትም። አበባ ያ ነው፣ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችን ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትን ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናቸዋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮች ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል።
በምድረ በዳ ውሃ በበረሃ ፈሳሽ ይፈልቃልና። የዚህ ሁሉ ምክንያት ምንድነው? በምድረ በዳ ውሃ በበረሃ ፈሳሽ ይፈልቃልና። ይሄ ስለሚሆን ነው ይሄ ሁሉ የሚሆነው። ይህ ጠል ስለሚወርድ፣ ይህ ወንዝ ስለሚፈልቅ እንደዚህ ይሆናል። ክብር ለጌታ ይሁን። ደረቂቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። የእያንዳንዳችን ህይወት ሰዎች መጥተው የሚቀዱበት ይሆናል። ያቺ ሴት አይበቃንም አይነት ነገር ተናገረች። ነገር ግን እንደዚህ ጠል የሚፈስለት ሰው ግን ሌሎች መጥተው የሚጽናኑበት፣ ሌሎች መጥተው የሚቀዱበት፣ ሌሎች መጥተው የደረቀ ህይወታቸውን የሚያለመልሙበት ስፍራ ይሆናል። ምን አለ? በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮች ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃ ፈሳሽ ይፈልቃልና። በዛን ጊዜ ውጤቱ ምንድነው? ደረቂቱ ምድር ኩሬ፣ ውሃ ያለባት የቆመባት፣ እንዲሁ የራስች ብቻ ሳይሆን ኩሬ ማለት ውሃ የሚቀዳበት ማለት ነው። የውሃ መሬት፣ የጥማት መሬት፣ ስንጥቅጥቅ ብሎ የነበረው መሬት የውሃ ምንጭ ትሆናለች። ከዛስ ቀበሮ የተኛበት መኖሪያ፣ ልምላሜና ሸምበቆ ደንገልም ይሆንበታል። በዚያም ጎዳና እና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሃን ያልሆኑ አያልፉበትም፣ ለንጹሃን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። ክብር ለጌታ ይሁን። የአንድ ሰው ህይወት በእግዚአብሔር መንፈስ ሲለመልም የሚሆነው ነገር ይሄ ነው። ጌታ ስሙ ይባል። ከላይ ጠልን ሲቀበል መንፈስ ቅዱስ በዛ ሰው ህይወት ላይ ሲፈስ ደረቁን ሲያስወግድለት የሱ ደረቅ ብቻ አይደለም የሚወገደው፣ ሌሎችን የሚያረሰርስ ነገር ከእርሱ መፍለቅ ይጀምራል። ሌሎች የሚቀዱት ነገር ከህይወቱ መፍለቅ ይጀምራል። ሌሎች ጠጥተው የሚረኩት ነገር፣ ለሌሎች የሚያካፍለው ነገር። ይህ ያንተ መንፈሳዊ ልምላሜ ጊዜ ነው። ይህ ያንቺ መንፈሳዊ ልምላሜ ጊዜ ነው። ድርቀት እያበቃ ነው። ዛሬ ከዚህ አዋጅ በኋላ ድርቀት እያበቃ ነው። እውነተኛ ረሃብ እየተመለሰ ነው። እውነተኛ ጥማት እየተመለሰ ነው። መንፈስ ቅዱስ የሚፈስበት ሰዓት ነው። ጌታ ስሙ ይባረክ። በቀደም ደግሞ ሌላ አንድ ነገር አየውና አሁን ትዝ አለኝና በጣም ግራ ገብቶኝ እነማን ናቸው እነዚህ ቤተሰቦች እላለሁኝ እና ምንድነው እና እነዛን ቤተሰቦች ለማወቅ በአእምሮዬም በጣም ፈለኩ። እነማን ናቸው? እኛ ቤተክርስቲያን ውስጥ ትንቢታዊ መልእክት መጥቶላቸው ነው ወይ ሄጄ የምነግራቸው ናቸው ወይ? ግን አሁን በዚህ እየጸለይኩ አይደለም፣ ስለዚህ ጉባኤ ነው እግዚአብሔር የሚናገር። እነዛ ሰዎች እናት ልጅ ምናምን ቤተሰብ ናቸውና የሆነ ሀገር እንዲሄዱ እንዲሻገሩ ፈቃድ ተሰጥቷቸው ሲነቃነቁ አየሁኝ እና የት ነው የሚሄዱት? በቃ እየሄዱ ነው፣ እየተሻገሩ ነው። የሰማሁት እየተሻገሩ ነው። ለምን እንዲሻገሩ የሆነ ቪዛ ተሰጥቷቸዋል። እግዚአብሔር ከድርቀት፣ ከሽንፈት፣ ከውርደት ጠልና በረከት ወደሚፈስበት ህይወት የሚያሻግርበት ጊዜ ነው። የመሻገር ጊዜ ነው። ወደ ልምላሜ የመሻገር ጊዜ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ